ብዙዎቻችን ጠንክረን እንሰራለን፣ ነገር ግን የወሩ መጨረሻ ላይ ገንዘብ የለንም እንላለን። የምናገኘው ገንዘብ አነስተኛ ሆኖ ሳይሆን ገንዘቡን በአግባቡ ስለማንይዘው ወይም ገንዘቡ እጃችን ከገባ በኋላ የት እንደገባ ምን አድርገነው እንዳለቀ ሳናውቅ ነው የሚያልቅብን። ዛሬ ይህንን ችግር የሚቀርፍ መፍትሄዎችን በዝርዝር የምነግራችሁ ይሆናል። ዛሬ በዚህ ቪዲዮ የምናወራው ስለ ትርፍ፣ ኪሳራ ወይም ወጪ ቀር የሚለውን ነገር አይደለም። እውነተኛ የፋይናንስ ህግን ነው። ዛሬ ላይ ስኬታማ ናቸው የምንላቸው በእነሱ ስኬት የምንቀናባቸው ሰዎች የሚጠቀሟቸውን ህግ ነው የምነግራችሁ። እነዚህን ህጎች ሁላችንም መተግበር የምንችል ከሆነ ስኬታማ የምንላቸው ሰዎች በፋይናንሻሊ ወይም በሀብታቸው ደረጃ ከፍተኛ ቦታ ላይ የደረሱ ሰዎች ደረጃ የማንደርስበት ምንም ምክንያት አይኖርም። ብዙ ሰዎች የግል ፋይናንስ አያያዝ ትምህርት ያስፈልጋቸዋል፣ ስለ ፋይናንሳችሁ ስለ ገንዘባችሁ እወቁ ሲባሉ እኔ የማገኘው ገንዘብ ትንሽ ነው፣ ይህንን ነገር አወቅኩት አላወቅኩት ምን ይጠቅመኛል ብሎ ያስባሉ። ነገር ግን ዛሬ ላይ በትንሹ ስንታመን ነው በትልቁ ልንሾም የምንችለው። ዛሬ ላይ ባለን 100 ብር ከታመንን ነው ነገ 1 ሚሊዮኑን መያዝ የምንችለው። ስለዚህ ዛሬ ላይ በትንሹ የታመንባት ዛሬ ላይ በትንሹ የዘራናትን ገንዘብ ነው ነገ ላይ ትልቁን እናገኛለን። ስለዚህ ይሄ ቪዲዮ ለሁሉም ሰው የሚጠቅምና አስፈላጊ ቪዲዮ ነው ብዬ አስባለሁ። ይሄን ቪዲዮ እስከ መጨረሻው ከተመለከታችሁት ከዚህ በኋላ ለገንዘብ የምትጨነቁ አይሆንም። ይሄኛውስ ያገኘሁት ገንዘብ የት ገባ ብላችሁ የሚያሳስባችሁ አይሆንም። ገንዘብን በአግባቡ መጠቀም ለስኬታማነት አንደኛው ደረጃ ስለሆነ ይሄን ቪዲዮ እስከ መጨረሻው ብትመለከቱ ገንዘብ እንዴት በአግባቡ መጠቀም እንዳለባችሁና ገንዘባችሁ ያለ ጭንቀት መመደብ እንደምትችሉ እንዴት ያንን ገንዘብ ደግሞ እጥፍ እንደምታደርጉት የምንወያይ ይሆናል። ለዚህ ቻናል አዲስ ለሆናችሁ እኔ ዮሐንስ ግዛው እባላለሁ። በቢዝነስ በፋይናንስ ወይም በፐርሰናል ዴቨሎፕመንት ላይ ያተኮሩ ቪዲዮዎችን ዕለት ዕለት ምለቅ ይሆናል። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የመጀመሪያው 50 30 20 የሚባለው ህግ ነው። ይሄ ህግ ምን እንደሆነ ላስረዳችሁ። አንድ ሰው ተቀጥሮም ሆነ በተለያየ መንገድ ገንዘብ ሊያገኝ ይችላል። ነገር ግን ያንን ያገኘውን ገንዘብ በዚህ ደረጃ መመደብ ይኖርበታል። የመጀመሪያው 50% ነው ያገኘውን ግማሹን ለኒድ በጣም አስፈላጊ ያንን ነገር ሳያደርግ ያንን ወር መሻገር ኦር ያንን ጊዜ መሻገር የማይችልበት ከሆነ ኒድ እንለዋለን። ለምሳሌ የሰው ልጆች ነን አይደለ? የግድ መመገብ አለብን። ስለዚህ ይሄ ምን ውስጥ ይመደባል? ኒድ ውስጥ በጣም አስፈላጊ ያን ነገር ካላደረግነው ያንን ጊዜ መሻገር የማንችለው ከሆነ ኒድ እንለዋለን። 30% ደግሞ ለወንት እናደርገዋለን። ወንት ደግሞ ፍላጎቶቻችን ምናልባት ያንን ነገር ባናደርገው ልናልፍ እንችላለን። ለምሳሌ አንድ ጫማ ኑሮ ተጨማሪ ጫማ ፈለግ፣ ምናልባት እኮ ያ ጫማ ለዛ ሰዓት አስፈላጊ ላይሆን ይችላል። ስለዚህ ይሄ ወንት እንለዋለን። ለእነዚህ አስፈላጊ ለሆኑ ነገሮች የምናደርገው ምናልባት በዛ ወር መዝናናት ልንፈልግ እንችላለን፣ ወር ምናልባት የሆነ ነገሮችን ልናደርግ እንችላለን። ስለዚህ ይሄ ወንት እንለዋለን። ሌላኛው ደግሞ 20%ቷ ናት። 20%ቷ ሴቪንግ ናት ወይም ለሚቀጥለው ጊዜ የምናስቀምጠው ለአደጋ ጊዜ የምናስቀምጠው። የሰው ልጆች ነን። እንቅፋት ሲመታን እኮ ቁጭ ነው የምንለው አይደለ እንዴ? ጉንፋን ሲያመን እንዴት ነው የምንሆነው? ስለዚህ ለአንዳንድ ነገሮች የተወሰነውን ፐርሰንት ሴቭ ማድረግ ይኖርብናል። አብዛኞቻችን እኮ ገንዘባችንን ከተቀበልን በኋላ የት እንደምናደርጉ አናውቅም። ምን የሆነ ነገር ችግር ሲመጣ ምንም ገንዘብ የለንም። አንዳንዶቻችን እንደው ለመታከሚያ ራሱ የተወሰነ ገንዘብ አናስቀምጥም። ስለዚህ ቢያንስ 20%ቱን የምናገኘውን 20% ማስቀመጥ ይኖርብናል። ደግሞ የ72 ሰዓት ህግ የሚባል ነው። የ72 ሰዓት ህግ የሚጠቅመን አንዳንድ ነገሮችን በስሜት እንዳንወስን ነው። ለምሳሌ የሆነ ነገሮች መግዛት እንፈልጋለን። ይሄ ነገር አስፈላጊ ነው ወይስ አያስፈልግም የሚለውን ነገር ለመለየት የ72 ሰዓት ህግን መጠቀም አለብን። እንዴት መሰላችሁ? ለምሳሌ እኔ 1 ሰዓት መግዛት ፈልግ ይሄን የ72 ሰዓት ህግ እጠቀማለሁ። እንዴት እንደምታደርጉ ልንገራችሁ። ለምሳሌ ሰዓት አያችሁ ወይ እንዲ ሶሻል ሚዲያ ላይ ታችሁ ሊሆን ይችላል፣ ወር በመንገድ አይታችሁ ሊሆን ይችላል። ከዛ ያንን ሰዓት ለመግዛት የግድ 72 ሰዓት መጠበቅ ይኖርባችኋል። ከ72 ሰዓት በኋላ ያንን ሰዓት መግዛት ያስፈልጋል ብላችሁ የምታምኑ ከሆነ ይሄ ነገር ኒድ ነው፣ አስፈላጊያችሁ ነው ማለት ነው። ስለዚህ ያንን ሰዓት ትገዛላችሁ ማለት ነው። ነገር ግን ከ72 ሰዓት በኋላ ወይም ከ3 ቀን በኋላ ያንን ነገር መልሶ ሐሳባችሁ እስካልመጣ ያ ነገር አስፈላጊ አልነበረም ወይም የግድ አልነበረም የሚለውን ነገር መለየት ትችላላችሁ። ሁለተኛው ደግሞ ለገንዘብ የተሳሳት ነው ወይም ስኬታማ ሰዎች ስለገንዘብ የሚያውቁትና የሚያደርጉት ነገር ምን መሰላችሁ? አሴትና ሊያቢሊቲን በደንብ አድርጎ ይለያሉ። አሴት ምንድነው፣ ሊያቢሊቲ ምንድነው የሚለውን ደግሞ በግልጽ እንመልከት። አሴት ማለት እኛ ኖርንም አልኖርንም ከኛ ገንዘብ አይፈልግም። አንዴ ያንን ገንዘብ ካወጣን በኋላ እሱ ገንዘብ ያመጣልናል እንጂ ከኛ ገንዘብ ስጡኝ የሚለን ነገር አይደለም። ለምሳሌ አንድ ሰው አሴት ላይ ካዋለው ያንን ገንዘብ
ወይም ሀብት ላይ ገንዘብ የሚያመጣ ሀብት ላይ ካዋለው ያ ራሱን በራሱ ይችላል። የአካውንቲንግ ፕሪንሲፕል መኪናን ሊያቢሊቲ ብሎ ነው የሚያስበው። ነገር ግን አሁን ላይ በኢትዮጵያ ኮንቴክስት አሴት ነው። ምናልባት ይሄ ቪዲዮ እስከተቀረጸበት ሰዓት አንድ መኪና አንድ ዲዛይር መኪና ከ3.5 እስከ 3.7 ይባላል። አንድ BYD ስንት ነው? 4 ሚሊዮን ገብቷል አይደለ? ነገር ግን እንደመጣ ከአንድ አመት በፊት ዞር ብለን እንመልከት። ስንት ነበር እነዚህ መኪናዎች? ለምሳሌ BYD እንደመጣው 2.5 ነበር። ዲዛይር እንደመጣ ስንት ነበር? 1.5 ነበር አይደለ? ከአንድ አመት ተኩል ምናምን በፊት። ስለዚህ ይሄ ነገር አሴት ነው። በኢንፍሌሽን በዋጋ ግሽበትን ቢመታ ያ ነገር ያድጋል። ያ ነገር ገቢ ያመጣል። ለምሳሌ መኪና ካለን መኪናችን ብናከራየው ገቢ ያመጣልናል። አሴት ላይ ወርቅ ምንገዛ ራሱ አሴት ነው፣ ሀብት ነው። ነገር ላይ ስንሸጠው ያተርፍልናል። ሊቲ የምንለው ደግሞ ምንድን ነው? ሊያቢሊቲ የምንለው ያ ነገር ካወጣ ነው በኋላ እንደገና መልሶ ወጪ አምጡ ገንዘብ አምጡን ብሎ የሚጠይቀን ነው። ሊያቢሊቲ እንለዋለን ወይም እዳ እንለዋለን። እዳ የሆነብን ሸክም የሆነብን ነገር ማለት ነው። ለምሳሌ ያለ አብዛኞቻችን ስልካችን ሸክም ነው። ካርድ ሁሉ ጊዜ አምጡ ይላል፣ ቻርጅ ሁሉ ጊዜ አምጡ ይላል። ይሄ ሊያቢሊቲ ነው። ለአንዳንዶቹ ደግሞ ያው ራሱ ተመሳሳይ ስልክ አሴት ነው። ያ ስልካቸው ገንዘብ ያመጣላቸዋል። ምናልባት ሶሻል ሚዲያ ላይ ሰርተው ይሁን ብቻ ቤትም ነገር ሰርተው ያመጣላቸዋል። ስለዚህ መለየት ያለብን ነገር የምንገዛው ነገር ለኛ መልሶ ገቢ ያመጣልናል ወይስ አያመጣልንም የሚለውን ነገር ነው። ስለዚህ አሴትና ሊያቢሊቲ መለየት የግድ ያስፈልገናል። ሌላው ደግሞ ኢንካም ስቴትመንትን ደግሞ ማወቅ ይጠበቅብናል። ኢንካም ስቴትመንት የምንለው እኛ የምናገኘው ገቢና ወጪያችን መመጣጠን አለበት ወይ የሚለውን ነገር የሚያሳይ ነው። በድርጅቶች ሲሆን ለየት ይላል። ሴልሳቸውን ብቻ ብዙ ፕሮሰስ ይኖረዋል እሱ። ለነገር ግን እኛ እንደ ፐርሰናል ፋይናንስ እንደ ለግላችን ለመጠቀም ምን አይነት ሲስተም እንጠቀማለን? የምናገኘውን ገንዘብ እና ያወጣነውን ገንዘብ ማወዳደር ነው። 10,000 ብር አግኝተን 5,000 ብር ካወጣን 5,000 ብር አተረፍን፣ ወር ለቀጣይ ጊዜ ሆነን ማለት ነው። ይሄ ነው ኢንካም ስቴትመንት የምንለው። ስለዚህ ሁሉ ጊዜ ማወቅና መረዳት ያለብን ነገር ቀን ገቢ የምናገኝ ከሆነ ሁሉ ጊዜ ገቢያችን ወጪያችንን መመዝገብ ይኖርብናል። ምናልባት የወርም ገቢ የምናገኝ ከሆነ የዕለት ተዕለት ወጪያችንን መመዝገብ ይኖርብናል። ከዛ የወሩ መጨረሻ ላይ ምን አይነት ወጪ ምን አይነት ነገር ነው ከፍተኛ ወጪ ያስወጣ ነው የሚለውን ነገር ለመለየት እንችላለን። ስለዚህ መጀመሪያ አሴትና ሊያቢሊቲ ለዩ። ከዛ በኋላ ገቢና ወጪያችሁን በደንብ አድርጋችሁ ትራክ አድርጉ። ሶስተኛው ደግሞ ብዙ እያከሰረን ያለው ኦር ብዙ ወደ ኋላ እያስቀረን ያለው ትልቅ የሚባል ወጪ አይደለም። አብዛኞቻችን በትናንሽ ወጪዎች ነው እየተያዝን ያለ ነው ኦር እየከሰረን ያለ ነው። ሳናውቀው ገንዘባችንን ከኪሳችን የሚያወጣል ትናንሽ የምንላቸው ነገሮች ነው። ነገር ግን አላስፈላጊ የሚባል ወጪ እንደው በቀን 50 ብር ብናወጣ በወር ስንት እንደሚሆን አስባችሁ ታውቃላችሁ? በወር 1500 ብር ይሆናል። የ1500 ብር ትልቅ ልዩነት አያመጣም? እንግዲህ እናንተ አያስፈልግም ኦር ዝም ብላ ናት ብላችሁ የምታወጧት በቀን 50 ብር ይህንን ያህል ልዩነት ያመጣል። እንግዲህ እስቲ ቢያንስ ያችን 1500 ብር ሴቭ ብናደርጋት ኦር የሆነች ነገር ላይ ኢንቨስት ብናደርጋት እና እንደዚህ አይነት ነገሮች ላይ ማውል የምንችላቸውን ነገሮች ትናንሽ ወጪዎች የሚባሉ ነገሮች እንላለን። ለምሳሌ አንድ ሲኒ ቡና በቀን ከጠጣ ሁለተኛ ሲኒ ላይ ያስፈልገን ይችላል። አንድ ሲኒ ቡና 50 ብር የሚሸጥበት ወቅት ላይ ነው ያለን። ሁለት ሲኒ ቡና ጠጣን ማለት በቀን 100 ብር አወጣን ማለት ነው። ስለዚህ ቢያንስ አንድ ሲኒ ቡና ጠጥተን 50 ብሯን ማትረፍ 50 ብሯን ተቀማጭ ብናደርጋት በወር 1500 ብር ትርፍ እናገኛለን ማለት ነው። በነገራችን ላይ ትናንሽ ቀዳዶች ናቸው ትልቅዬ መርከብን የሚጥሉት። ካስተዋላችሁ ታይታኒክ የሚለውን ፊልም ካያችሁት ትንሽዬ ቀዳዳ ናት ያንን ግዙፍ መርከብ የጣለችው። ስለዚህ እኛንም እንዳጥለን ትናንሽ የምንላት ወጪ ዛሬ ላይ መጠንቀቅ ይኖርብናል። አራተኛው ደግሞ ገቢያችንን መጨመር። ተጨማሪ ስራ መስራት ካለብን ተጨማሪ ስራዎችን መስራት። እንደኛ ሀገር ኮንቴክስት በቀን ለ8 ሰዓት ነው የሚሰራው። ምናልባት ይሄንን ቪዲዮ ከሀገር ውጭ የምትመለከቱ ሰዎች ካላችሁ በቀን ለ16 ሰዓት ለ12 ሰዓት መስራት እናንተ ያላችሁበት ሀገር ላይ ተለመደ ነው። እናንተ ምናልባት የምትሰሩት ስራ ሊሆን ይችላል። እኛ ሀገር ግን ይሄ ነገር አልተለመደም። አሁን ላይ ግን የግድ አስፈላጊ ነው። በአንድ ስራ በአንድ ደሞዝ ኦር በአንድ ቢዝነስ ላይ መሰማራት አስቸጋሪ ነው። ትልቁ ኢንቨስትመንት ኦር ሚድሮክ ኢንቨስትመንት የሚባሉ ብዙ ኢንቨስትመንቶች ላይ ነው የተሰማራው። አንዱ ሲከስር በአንዱ ነው የሚነሳው። እንግዲህ ትልቅ ድርጅት ማለት ነው። ታዲያ አንተ እንደ ግለሰብ ራስን የተሻለ ቦታ ለማድረስ ተጨማሪ ገንዘብ ማግኘት የምትፈልግ ከሆነ የግድ ተጨማሪ ሰዓት መስራት ይኖርብሃል። በአላስፈላጊ ነገሮች የሚባክን ሰዓት ከዚህ በኋላ የለም እኮ።
ምናልባት ይሄን ቪዲዮ የምትመለከቱ ሰዎች ኢትዮጵያ ውስጥ ያላችሁ ሰዎች ሊሆን ይችላል። የኑሮ ውድነቱ እንዴት ከፍ እያለ እንደሆነ ታስተውሉታላችሁ። የምትመለከቱት ነገር ነው። አንድ ዕቃ ጧት በነበረበት ማታ ላይ አይጸናም። ጧትና ማታ ያለው የዋጋ ልዩነት የተለያየ ነው። ጧት በ100 ብር የተባልከውን ዕቃ ማታ ላይ ስትጠይቅ 110 ብር ሊገባ ይችላል። ስለዚህ ተጨማሪ ስራ መስራት ይጠበቅብናል። ተጨማሪ ስራ ደግሞ ለመስራት አምስተኛ የምነግራችሁ ነገር ያስፈልገናል። ዓለም ላይ አትራፊ ከሚባሉ ድርጅቶች መካከል አንዱ ላይ ኢንቨስት ብናደርግ በአመት እስከ 10% ዲቪደንድ ወይም ኢንተረስት ልናገኝ እንችላለን። ባንክ ላይ ገንዘባችንን ሴቭ ብናደርግ 7%፣ ምናልባት ተስማምተን ደግሞ እስከ 8 እስከ 10% ሊሄድ ይችላል። ነገር ግን ምድር ላይ እስካላችሁ ድረስ የማከስሩበት ኢንቨስትመንት አለ። እሱም ለራሳችን የምናደርገው ኢንቨስትመንት ነው። ለራሳችን የምናደርገው ኢንቨስትመንት የትም ይዘነው ልንሄድ እንችላለን። ምናልባት ከሀገር የምንሰደድ ከሆነ መኪና ከገዛን መኪናውን ይዘን ላንሰደድ እንችላለን። ቤት ከገዛን ቤቱን ይዘን ላንሰደድ እንችላለን። ይሁን ነገር ይፈጠር። ነገር ግን ራሳችን የምናውቀው ክህሎት፣ ለራሳችን ያለን ዕውቀት ተጨማሪ ገቢዎችን አንድ ያመጣልናል፣ ሁለተኛ የትም ቦታ ተፈላጊ እንድንሆን ያደርገናል። ስለዚህ መዘንጋት የሌለባችሁና ሁልጊዜም ማስተዋልና ማድረግ ያለባችሁ ነገር ራስ ላይ ኢንቨስት ካደረገን ተጨማሪ ገቢዎችን እናገኛለን። ምናልባት አንተ በባትሪ ተፈልገህ ማትገኝ ሰው ልትሆን ትችላለህ። ስራ ላይ ምናልባት ካንተ እንደማንኛውም ሰው ከጧት 2 ሰዓት እስከ 11 ሰዓት ላስራት ትችላለህ። እቤት ይምጣና ስራው ልትባል ትችላለህ። ምን ከሆንክ ዕውቀት ከፍ ካለ የተሻለ ከሆንክ እዚህ ራስ ላይ ኢንቨስት ማድረግ ተጨማሪ ገቢን ያመጣል። ስለዚህ አነሰ በዛ ሳትሉ እንግዲህ እነዚህ ትናንሽ ወጪ የምንላቸው በቀን 50 ብር የምንዋጣትን 1500 ብር በወር ለአንድ መጽሐፍ ብናውለው ወር የሆነ ክህሎቶች ለመማር ብናውለው ጊዜያችንን፣ ገንዘባችንን ተጨማሪ ገቢ የምናገኝ ይሆናል። ስለዚህ ዕውቀት በጨመረ ቁጥር ያንተም ተፈላጊነት እየጨመረ ይመጣል። ቫልዩ የምትሰጠው ቫልዩ በጨመረ ቁጥር ሰው አንተን የመፈለግ ፕሮባቢሊቲ ከፍተኛ ይሆናል። አሁን ላይ በ10 ሺህ ብር ተቀጥረ የምትሰራ ከሆነ ዕውቀት ሲጨምር ኦር የሆነ አንተ ችሎታ ሲያድግ በ20 ሺህ ብር በ50 ሺህ ብር ሊደራደሩ ይችላሉ። ምክንያቱም ያንን ድርጅት ጠቅመዋለህ። ያንን ሰው እየጠቀምክ እስከሆነ ድረስ ማንም ይደራደርሃል። ና ከኔ ጋር ስራ፣ ና ከኔ ጋር ስራ፣ ና ከኔ ጋር እንደዚህ ሁን ሊል ይችላል። ስለዚህ ራሳችሁ ላይ ኢንቨስት ማድረግን ቸል ማለት የለባችሁ። እስካሁን የነገርኳችሁን ነገሮች ለማድረግ የግድ የሂሳብ ሊቅ ኦር የኢንቨስትመንት አማካሪ ምናምን ያስፈልጋችሁ። ራሳችሁ በቀላል መንገድ የምታደርጓቸውን ነገሮች ነው ቀለል አድርጌ ነገርኳችሁ። ይሄ ቪዲዮ አስተማሪ ሆኖ ካገኛችሁት ላይክ አድርጉ። እናንተስ በገንዘብ ዙሪያ የተሳሳታችሁት፣ በገንዘብ ዙሪያ አዲስ ያወቃችሁት ነገር ምን አለ? ኮሜንት ላይ አስቀምጡልኝ። መልካም ጊዜ።